በወግዲ ወረዳ ለሚ ሮቢትና ደማሲቆ የተባሉ ከተሞች በፋኖ ቁጥጥር ስር ሲገቡም በተመሳሳይ በከላላ ወረዳ ደገር ከተማም ከከባድ ውጊያ በኋላ በፋኖ እጅ መግባቷ ተሰምቷል። በየከተሞቹ በተደረጉ ውጊያዎች የጠላት ኃይል ለረጅም ጊዜ ለመቆየት ያዘጋጃቸው ትላልቅናም የቁም ምሽጎች ሲደረመሱ በርካታ የጠላት ጥምር ጦር አባላት መደምሰሳቸው ነው የተገለጸው። ታደምጡታላቸው። በተያያዘ ዜና ዳውንት ወረዳ በፋኖ ቁጥጥር ስር መግባቷን ተከትሎም ነፍሱን ለማትረፍ ወደ ዋርላ ወረዳ ሲሸሽ የነበረም ያገዛዙ ሰራዊት በጅጣ ድልድይ አቅራቢያ ልዩ ስሙ ማሽላ ሆድ በተባለ ቦታ ላይ ተቆርጦ ከባድ ሰብአዊና ቁሳዊ ኪሳራ እንደደረሰበት ታወቀም። ዳውንት ላይ ሞትን ፈርቶ ወደ ዋርላ የሸሸው የጠላት ጦር ጅጣ ድልድይ ላይ እንደ ጨው ማምቶ ቀርቷል። ታደምጡታላችሁ። በሌላኛው መረጃችን ፋኖ በቡሬ ከተማና በማንኩሳ መገንጠያ ላይ ባካሄደው የደፈጣና የጨበጣ ውጊያም አንድ ቀንደኛ የጠላት መንገድ መሪና መረጃ ቀባይን ጨምሮ ከ15 በላይ የአገዛዙ ወታደሮችን መደምሰሱን አስታወቀም። ከፊል አርበኞች ቡሬ ከተማ ዙሪያ የነበረውን የጠላት ምሽግ ጥሰው በመግባት እርምጃ ሲወስዱ፣ ቀሪዎቹ ደግሞ በማንኩሳ ከተማና ዛባ ውጥራ መካከል ልዩ ቦታው ማንኩሳ መገንጠያ ላይ ጠላትን ያዳሸቀ የደፈጣ ጥቃት ፈጽመዋል። ታደምጡታላችሁ። በሌላኛው መረጃችን በሸዋ ጠቅላይ ግዛት ይፋትና ጥሙጋ ግንባር በተካሄደ የተጠናና መብረቃዊ ኦፕሬሽን በርካታ የጠላት ምሽጎች መደርመሳቸውን ተከትለው በርካታ ወታደሮች ሲገደሉ፣ ቀሪው የጠላት ኃይል 2 አይሱዙ ሙሉ ቁስለኛ በመጫን ለመሸሽ መገደዱ ታውቋል። መረጃውን በዝርዝር ይዘነዋል። አድማጭ ተመልካቾቻችን እንደምን ውላችኋል? የዛሬ ሐምሌ 20 2018 ዓ.ም ዕለታዊ የግንባር መረጃዎችን እና ሌሎች የሀገር ውስጥና የውጭ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። ምኒልክ ዕዝ ዛሬ ሐምሌ 20 2018 ዓ.ም ከንጋት ጀምሮ ባካሄደው ውጊያም አንድ ወረዳን ሙሉ በሙሉ ጨምሮም እንዲሁም 3 ታዳጊ ከተሞችን በቁጥጥሩ ስር አስገብቷል። የዳውንት ወረዳ መቀመጫ የሆነችው ኩርባ ከተማን ጨምሮ ሙሉ ወረዳውን በቁጥጥሩ ስር ሲያደርግ፣ በወግዲ ወረዳ ደግሞ 3 ከተሞቹን ተቆጣጥሯል። በተመሳሳይ ከሰዓት በኋላ ባለው ውጊያም ደገር ከተማን ሙሉ በሙሉ በቁጥጥሩ ስር እዙ አስገብቷል። በወግዲ ወረዳ ለሚ ሮቢትና ደማሲቆ የተባሉ ከተሞች በፋኖ ቁጥጥር ስር ሲገቡ፣ በተመሳሳይ በከላላ ወረዳ ደገር ከተማ ከባድ ውጊያ ተደርጎ ከተማዋ በመጨረሻም በፋኖ ቁጥጥር ስር ገብታለችም። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 105ኛ ኮር 45ኛ መብረቅ ክፍለ ጦር አርበኞች በወግዲ ግንባር ለሚ ሮቤትና ደማሲቆ የተባሉ ታዳጊ ከተሞችን ዛሬ ሐምሌ 20 2018 ዓ.ም ከከባድ ውጊያ በኋላ በቁጥጥራቸው ስር አስገብተዋል። ዛሬ ሐምሌ 20 2018 ዓ.ም ከንጋት ጀምሮ በተደረገው ውጊያም በርካታ ያገዛዙ ጥምር ጦር አባላት ሲደመሰሱ፣ ትላልቅ የተባሉ ምሽጎችን በአርበኞቹ ክንድ መሰበራቸውን መረብ ሚዲያ አረጋግጧል። በውጊያው በርካታ ክላሽንኮቭ መሳሪያን ጨምሮ የጠላት ሙሉ ወታደራዊ ቁሳቁስ በፋኖ ቁጥጥር ስር ውሏል። በተያያዘ መረጃ በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 105ኛ ኮር 71ኛ ባናደው ክፍለ ጦር ደገር ከተማን ተቆጣጥሯል። በከተማው የነበረው የጠላት ጦር የተሰነዘረበትን ጥቃት መቋቋም ባለመቻሉም ሙትና ቁስለኛውን አዝረክርኮ ፈርጥጧል። በዚህ ውጊያ ጠላት ረዥም ጊዜ ለመቆየት አስቦ ሰርቶት የነበረ የቁም ምሽግ ጭምር ሰዓታትን ባልፈጀ ሁኔታ በአርበኞቹ ክንድ ተደምስሷል። በርካታ የጦር መሳሪያዎችን ጨምሮ ሎጂስቲክና የተለያዩ ግብዓቶች በፋኖ ቁጥጥር ስር ውለዋል። በሌላኛው መረጃችን ዳውንት ወረዳ በፋኖ ቁጥጥር ስር መግባቱን ተከትሎ ነፍሱን ለማትረፍ ወደ ዋርላ ወረዳ ሲሸሽ የነበረ ያገዛዙ ሰራዊት በጅጣ ድልድይ አቅራቢያ ልዩ ስሙ ማሽላ ሆድ በተባለ ቦታ ላይ ተቆርጦ ከባድ የሰብአዊና ቁሳዊ ኪሳራ ተከናንቧል። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 106ኛ ኮር ክንፍ የሆነችው 31ኛ ጽናት ክፍለ ጦር ከዳውንት ወረዳ ሸሽቶም እየወጣ በነበረ የጠላት ሰራዊት ላይ ስኬታማ የደፈጣ ጥቃት ፈጽማም ድል ተቀዳጅታ ውላለችም። የጠላት ኃይል ከዳውንት ኩርባ ከተማ ወደ ዋርላ ወረዳ እየሸሸ እንዳለ ነው የደፈጣ ማጥቃት እርምጃ የተወሰደበትም። ከከባድ ውጊያ በኋላ የወረዳው መቀመጫ የሆነችው ኩርባ ከተማን ጨምሮ ሙሉ ዳውንት ወረዳ በፋኖ ቁጥጥር ስር መግባቱን በቀኑ ዜና ወጃችን መግለጻችን አይዘነጋም።
በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 106ኛ ኮር 31ኛ ሰንጥቅ ክፍለ ጦር አርበኞች ከትላንት ሐምሌ 19 2018 ዓ.ም ምሽት ጀምሮም ባደረጉት ማጥቃት የዳውንት ወረዳ መቀመጫ የሆነችው ኩርባ ከተማ ዙሪያ የነበሩ የጠላት ኮንክሪት ምሽጎችን ጭምር በመስበርና በርካታ የጠላት ኃይሎችን በመደምሰስ ሙሉ ወረዳውን በቁጥጥራቸው ስር አውለዋል። የአገዛዙ ሰራዊት መዋቅሮ ፈራርሶበት ተበታትኖ ሙትና ቁስለኛውን ሳያነሳ እግሬ አውጪ በማለት ሸሽተዋል። ከዳውንት ተባሮ ወደ ዋርላ ወረዳ ኮን ከተማና ጋሸና ከተማ እየፈረጠጠ በነበረም የጠላት ጦር ላይ ደግሞ በ106ኛ ኮር 31ኛ ጽናት ክፍለ ጦር አርበኞች ከባድ የደፈጣ እርምጃ ወስደውበታል። በ106ኛ ኮር 31ኛ ጽናት ክፍለ ጦር ስር የሚገኙት የሁለተኛ ሬጅመንት አርበኞች ዛሬ ሐምሌ 20 2018 ዓ.ም ማርፈጃውን ዥጣ ድልድይ አካባቢ ላይ ደፈጣ በመፈጸም በፋሽስቱ የብልጽግና ሰራዊት ላይ ውጤታማ ምት አሳርፈው አከርካሪውን ሰብረውታል። ዳውንት ላይ ሞትን ፈርቶ ወደ ዋርላ የሸሸው የጠላት ጦር ዥጣ ድልድይ አካባቢ ልዩ ስሙም ማሽላ ሆድ ተብሎ በሚጠራው ቦታ ላይ እንደ ጨው ማምቶ ቀርቷል። አርበኞቹ ሲሸሽ የነበረውን የጠላት ጦር ቆርጠው ሙሉ በሙሉ ከደመሰሱት በኋላ ልዩ ልዩ የጦር መሳሪያዎችን ማርከው ታጥቀዋል። አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ፋኖ በቡሬ ከተማና በማንኩሳ መገንጠያ ላይ ባካሄደው የደፈጣና የጨበጣ ውጊያ አንድ ቀንደኛ የጠላት መንገድ መሪና መረጃ ቀባይን ጨምሮ ከ15 በላይ ያገዛዙ ወታደሮችን ደምስሰው ድል ተቀዳጀም። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 109ኛ ኮር 77ኛ ክፍለ ጦር ዛሬ ሐምሌ 20 2018 ዓ.ም ከማለዳ ጀምሮ ወደ ቡሬ ከተማ ጥሰው በመግባት ጠላትን ደምስሰው ድል ተቀዳጅተዋል። በከተማ በተካሄደው ውጊያ የባጉና ቀበሌ ሊቀመንበር የነበረ ታዴ ሙሉ የተባለ የጠላት መንገድ መሪና መረጃ ቀባይን ጨምሮም እንዲሁም ሌሎች ወታደሮች ሲገደሉ በርካቶች ቆስለዋል። ቀሪው እግሬ አውጭኝ ፈርጥጧል። በውጊያው አንድ ኤስኬስ፣ አንድ ኮቭና አንድ ዲሞፍተር መሳሪያን ጨምሮ በርካታ ተተኳሽና ሌሎች ወታደራዊ ቁሳቁሶች በፋኖ ቁጥጥር ስር ውለዋል። ታዴ ሙሉ የባጉና ሊቀመንበር ህዝብን ሲዘርፍ ሲረሽንና ሲያስረሽን ንጹሐንን ሲያንገላታ የቆየ ቀንደኛ ባንዳ ሲሆን ዛሬ ማርፈጃውን በፋኖ እርምጃ ተወስዶበታል። በተጨማሪም ከማንኩሳ ከተማ ዋዛ ተራራ ወደ ዛባ ውጥራ ሲንቀሳቀስ በነበረ የጠላት ኃይል ላይ የደፈጣ ጥቃት ተፈጽሞ በርካቶች ተደምስሰዋል። ደፈጣ ጥቃቱ የተፈጸመው ዛሬ ሐምሌ 20 2018 ዓ.ም ማርፈጃውን በማንኩሳ ከተማና በዛባ ውጥራ መካከል ልዩ ቦታ ማንኩሳ መገንጠያ ላይ ሲሆን በዚህም የጠላት ጦር ከወደ ፋኖ የተከፈተበትን መብረቃዊ ጥቃት መቋቋም አቅቶት ተሽመድምዶ ተበታትነዋል። በጥቃቱ 15 በላይ ያገዛዙ ወታደሮች ሲገደሉ በርካታዎች በጽኑ ቆስለው በሞትና በሕይወት መካከል ይገኛሉ። በሌላኛው መረጃችን በሸዋ ጠቅላይ ግዛት ይፋትና ጥሙጋ ግንባር በተካሄደ የተጠናና መብረቃዊ ኦፕሬሽን በርካታ የጠላት ምሽጎች ሲደረመሱ ወታደሮቹም በዛው በምሽግ ውስጥ እንዳሉ ማለቃቸው ተነግረዋል። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ግዙፉ መሐመድ ቢሆነኝ ኮር አካል የሆኑት የደጃዝማች ተሰማ እርገጤ ክፍለ ጦር ሻለቃዎች በአርማንያ ክላስተር አርማንያ ቀበሌ ሰፍሮ በነበረው የጠላት 103ኛ አየር ወለድ ክፍለ ጦር ላይ ዛሬ ሐምሌ 20 ከንጋት ጀምሮ እስከ ረፋድ ድረስ ከባድ እርምጃ ወስደውበታል። አይበገሬዎቹ የደጃዝማች ተሰማ እርገጤ ክፍለ ጦርና ንስር ሻለቃ የጠላትን 3 ምሽግ ማለትም ጠላት ሰፍሮበት የነበረው ኑሪ አፋፍ፣ አርማንያ ገበያ፣ አርማንያ ሃይስኩል ትምህርት ቤት እንዲሁም አርማንያ ኪዳነ ምሕረት ቤተ ክርስቲያን አካባቢ በተመሳሳይ ሰዓት በመስበር የጠላትን ሙሉ ኃይል አዳሽቀውታል። በሁለተኛ ግንባር በዚሁ አርማንያ ክላስተር ማፉር ቀበሌ መሽጎ የነበረውን የጠላት ኃይል የአጼ አምደ ጽዮን ኮር አካል የሆኑት ጀግናው ራምቦ ክፍለ ጦር ውስን ሻለቃዎች በማፉድ ውሃ ታንከር፣ ማፉር ገበያና ማፉር ሚካኤል ቤተ ክርስቲያን አካባቢ ታላቅ ተጋድሎ አድርገው አከርካሪውን ሰብረውታል። የጠላት ኃይል በዚህ ተጋድሎ ከባድ ኪሳራ የገጠመው ሲሆን በርካታ ወታደሮቹ ተገድለውበታል። 2 አይሱዙ ሙሉ ቁስለኛ ወታደር ጭኖ ለማፈግፈግ ተገዷል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ሌላኛው መረጃችን እናልፋለን። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ ስራ አስፈጻሚ የድርጅትና የኮር ተወካይ አመራሮች በተገኙበት የጋራ አጀንዳዎች ላይ የመጀመሪያ ውይይት አካሄደም። በላይ ዕዝ አዲሱን መዋቅራዊ አደረጃጀት ይፋ ባደረገ ማግስት ከፍተኛ የሥራ አስፈጻሚ አካላቱ የኮር ተወካዮች በተገኙበት በይፋ የትውውቅ ውይይት አካሂደዋል። በዚህ የሥራ ማስጀመሪያ መድረክ ላይ የተቋሙን ወደፊት ስትራቴጂካዊ ግቦችና አጠቃላይ የሥራ አቅጣጫዎችን በተመለከተ ጥልቅ ውይይት ተካሂዶባቸዋል። ይህ አሰራር አዲሱን ውህድ አመራር የተቀመጡ ተቋማዊ ግቦችን በቁርጠኝነትና በሙሉ ብቃት ለማስፈጸም ያለበ ዝግጁነትን በግልጽ ያሳየ ነው ተብሏል። በሌላኛው መረጃችን 206ኛ ኮር በተቆጣጠራቸው 145 በላይ ቀበሌዎች ከቀይ መስቀል ጋር በመተባበር የትራኮማ ክትባት መሰጠቱን ኮሩ አስታውቋል።
ከሐምሌ 13 2018 ዓ.ም እስከ ሐምሌ 20 2018 ዓ.ም ዘ ካርተር ሴንተር በተባለ ግብረሰናይ ድርጅት ድጋፍ የሚገኘውን የትራኮማ በሽታ መከላከያ ዚትሮማክስ መድኃኒት በቴዎድሮስ 206ኛ ኮር ከቀይ መስቀል ጋር በመተባበር በ145 ቀበሌዎች ለሚገኙ ነዋሪዎች ማሰራጨቱን የኮሩ ጤና መምሪያ አስታውቋል። የአገዛዙ ሰራዊት ለተከታታይ ቀናት በሜካናይዝድ የንጹሃን መንደሮች በሚደበደብበት አስቸጋሪ ጊዜ በዘመቻ ቤት ለቤት የሚሰጠው የትራኮማ ክትባት ኮሩ በተቆጣጠራቸው ቀጠናዎች ካሉም 20 ጤና ጣቢያዎችና የጤና ባለሙያዎች ጋር በመተባበር ክትባቱ መሰጠቱን ገልጿል። በኮሩ ጤና መምሪያ ስር ያሉ የጤና ባለሙያዎች የጤና ሰራዊት ከጤና ጣቢያ የጤና ባለሙያዎች ጋር በመቀናጀት በተደረገው ዘመቻም ከቤት መውጣት ለማይችሉ ነዋሪዎች ጭምር ክትባቱን ተደራሽ ማድረግ ተችሏል ብሏል መምሪያው። በጦርነት ወቅት ሊፈጠር የሚችለውን የጤና አገልግሎት መስተጓጎል ከግምት በማስገባት ሰፊ ስራዎች እያከናወነ የሚገኘው 206ኛ ኮር ማህበረሰቡን የሚያገለግሉ የጤና ባለሙያዎችን በመመደብ በሁሉም ቀበሌዎችና ጎጦች የጤና ሰራዊት በመመልመልና በማሰልጠን እናቶች በጤና ተቋማት እንዲወልዱ ፈጣን የህብረተሰብ አገልግሎት እየሰጠ መሆኑ ተገልጿል። አገዛዙ የቀይ መስቀል አምቡላንስ አገልግሎት በመከልከሉ እናቶች በቤታቸው ለመውለድ እየተገደዱ እንደሆነ የጠቆመው መምሪያው የጤና ሰራዊት በማደራጀት ችግሩን ለመቅረፍ ሰፊ ስራዎች ተሰርተዋል ብሏል። በጦርነት አውድ ውስጥ ያለውን ህዝባችንን ከሚደርስበት ማህበራዊ ኢኮኖሚያዊ ጫና ባለፈ በጤናው ዘርፍ ጉዳት እንዳያስተናግድ ከቀይ መስቀል ጋር በመተባበር በቅድመ መከላከልና በሕክምና አገልግሎት ለህብረተሰቡ ተደራሽነታችንን አጠናክረን እንቀጥላለን ብሏል። 206ኛ ኮር ጤና መምሪያ። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የዓለም ምግብ ፕሮግራም በቀጣዮቹ 6 ወራት በኢትዮጵያ የሰብአዊ ረድኤት እርዳታ ለማቅረብ የ182 ሚሊዮን ዶላር የበጀት እጥረት ገጥሞኛል ሲል አስታወቀም። የዓለም ምግብ ፕሮግራም በቀጣዮቹ 6 ወራት ከነሐሴ 2026 እስከ ጥር 2027 እንደ አውሮፓውያን አቆጣጠር በኢትዮጵያ የሚያከናውናቸውን አጠቃላይ የሰብአዊ ድጋፍና የማቋቋም ስራዎችን ለማስቀጠል 182 ሚሊዮን ዶላር የበጀት እጥረት እንዳጋጠመው ይፋ ያደረገው የሐምሌ 2026 ሪፖርቱን ባወጣበት ነው። ተቋሙ ያጋጠመውን የፋይናንስ እጥረት በሚሊዮን የሚቆጠሩ ሰዎችን ሕይወት ለማዳን የሚደረገውን እርዳታ አደጋ ላይ የጣለው ሲሆን በዚህ ምክንያት እስከ ነሐሴ 2026 ድረስ ለተፈናቃዮችና ለተጎጂዎች የሚታደለው የእህል መጠን ከነበረው መደበኛ የምግብ ድርሻ ወይም ሬሽን ወደ 60 በመቶ ዝቅ እንዲል ይደረጋል ተብሏል። ድርጅቱ ይህንን የአቅርቦት ቅነሳ በተጠቃሚዎች የመረጃ መስመሮች በኩል ያሳወቀ ሲሆን እርዳታ ተቀባዮች በማህበረሰብ አስተያየት መስጫ ስርዓት በኩል ስጋታቸውን ማቅረባቸውን ቀጥለዋል። እንደ ሪፖርቱ ገለጻ በሰኔ ወር 2026 ተቋሙ በመላው ሀገሪቱ ለሚገኙ 1.8 ሚሊዮን የምግብ ዋስትና ለሌላቸው ሰዎች 10700 ሜትሪክ ቶን ምግብ እና 4.5 ሚሊዮን ዶላር በጥሬ ገንዘብ ማዳረስ ተችሏል ብሏል። ሆኖም በሀገሪቱ ባለው ግጭት፣ ስደት፣ የኢኮኖሚ ጫናና የአየር ንብረት መዛባት ምክንያት የሰብአዊ ረድኤት ፍላጎቱ አሁንም ከፍተኛ ሆኖ ቀጥሏል ሲል ተቋሙ አስታውቋል። በአሁኑ ወቅት በኢትዮጵያ ከሱዳንና ደቡብ ሱዳን የመጡትን ጨምሮ 1.1 ሚሊዮን ስደተኞች እንዲሁም 1.9 ሚሊዮን የሀገር ውስጥ ተፈናቃዮች ይገኛሉ ብሏል ተቋሙ። በትግራይ ክልል ያለው ውጥረት ከመቀጠሉም በላይ በምዕራብ በኦሮሚያና ሶማሌ ክልሎች ያለው አለመረጋጋት የዜጎችን የኑሮ መሰረት እያደናቀፈና እርዳታ በወቅቱ እንዳይደርስ እንቅፋት እየሆነ እንደሚገኝም አመላክተዋል። ከፋይናንስ እጥረቱ በተጨማሪ የሎጂስቲክና የደህንነት ችግሮች የእርዳታ ስርጭቱን እያስተጓጎሉት እንደሆነም ሪፖርቱ አመላክቷል። በሶማሌ ክልል በነዳጅ እጥረትና በትራንስፖርት አቅርቦት ውስንነት ምክንያት የእርዳታ ስርጭት የዘገየ ሲሆን በዋርደር ዳራቶሌና ለሄሊኩብ ደግሞ በደህንነት ስጋት ምክንያት የገንዘብ ድጋፍ ስርጭቱ ዘግይቷል ብሏል። እንዲሁም በደሎ ዞን በተከሰተ የጎሳ ግጭት በ4 ወረዳዎች ተቋርጦ የነበረው የገንዘብ እርዳታ ከደህንነት ግምገማ በኋላ ሐምሌ ወር መጀመሪያ ላይ እንደገና መጀመሩን ገልጿል። የዓለም ምግብ ፕሮግራም በቀጣይ 6 ወራት ያስፈልገኛል ያለው 182 ሚሊዮን ዶላር የድንገተኛ ምግብ እርዳታን፣ የመካከለኛ አጣዳፊ የምግብ እጥረት ሕክምናን፣ የትምህርት ቤት ምገባን፣ የማህበራዊ ጥቃቅን ዋስትናዎችንና የህብረተሰቡን የመቋቋም አቅም ማጠናከሪያ ፕሮግራሞችን ሙሉ በሙሉ ለማስኬድ የሚውል ነው ብለዋል። አድማጭ ተመልካቾቻችን ወደ ጎረቤት ሀገር መረጃችን እናልፋለን። የሱዳን ጦር ኃይሎች ስትራቴጂካዊውን የኦሞ ዱርማን ኤልኦቤድ መንገድን መቆጣጠራቸውን አስታወቁ። የሱዳን ጦር ኃይሎች በተቀናጀ ውጊያ ዘመቻ ከፈጸሙ በኋላም 350 ኪሎ ሜትር ርዝመት ያለው የኦሞ ዱርማን ኦልኦቤድ አውራ ጎዳናን በተሳካ ሁኔታ ተቆጣጥረዋል። ይህ ወደ ሰሜን ኮርዶፋን የሚያደርሱ ወሳኝ አቅርቦት መስመሮችን እንደገና እንዲሰሩ አስችሏል ነው የተባለው። የሱዳን ጦር ኃይል ከመዲናዋ ካርቱም ተነስቶም
በተቀናቃኙ የፈጣን ድጋፍ ኃይሎች ከበባ ውስጥ ወደ ብትገኘው አልኦቤድ ከተማ የሚያደርሰውን ዋና የትራንስፖርት መስመር ሙሉ በሙሉ መቆጣጠሩን ገልጿል። እሁድ ዕለት በሱዳን ጦር ኃይል ቁጥጥር ስር የገባው አልሳዳራት የተሰኘው ዋና አውራ ጎዳና ኃይሉም ወታደሮቹን መሳሪያ፣ የነዳጅና የሎጂስቲክ አቅርቦቶችን በቀላሉ ለማንቀሳቀስ የሚረዳው ሲሆን ፈጥኖ ድራሽ ኃይሉ የሰሜን ኮርዶፋን ግዛት ዋና ከተማ የሆነችው አልኦቤድን ለመቆጣጠር የሚያደርገውን ግስጋሴ የሚያግድ ነው ተብሏል። በከተማ ውስጥ ግማሽ ሚሊዮን ገደማ የሚሆኑ ዜጎች ተከበው የሚገኙ ሲሆን ነዋሪዎቹ ለፈጥኖ ድራሽ ኃይሉ የድሮን ጥቃቶች በመጋለጣቸው አሰቃቂ የሰብአዊ ውጥረት ማንዣበቡን የተባበሩት መንግስታት ድርጅት አስጠንቅቋል። የሱዳን ጦር ባወጣው መግለጫ መሰረት አውራ ጎዳናውን ተቆጣጥሮት ከነበረው ፈጥኖ ድራሽ ኃይል ጋር ለ2 ቀናት ያህል ከተካሄደው ከፍተኛ ውጊያ በኋላ በካርቱምና በኤል ኦቤይድ መካከል የሚገኙ በርካታ ከተሞችንና መንደሮችን መልሶ መቆጣጠር ተችሏል። ይህ እርምጃ ጦሩ ባለፉት ወራት ውስጥ በተቀናቃኝ ላይ የሰነዘረው የመጀመሪያው ትልቅ ወታደራዊ ማጥቃት ነው ብለዋል። ጦሩ አክሎም እንዳመላከተው በወሰደ የተቀናጀ እርምጃ ቁርፋና የጃሪጋ አካባቢዎችን መልሶ የተቆጣጠረ ሲሆን በጥቃቱም በፈጥኖ ድራሽ ታጣቂዎቹ የሰውና የመሳሪያ ውድመት በማድረስ እንዲሸሹ አስደርገናቸዋል ብለዋል። በዚህም ድል መሰረት ኃይሎቻችን ከኦሞድርማን አልኦቤድ የሚያገናኘውን የውጭ ንግድ መስመር ሙሉ በሙሉ ተቆጣጥረናል ሲል ጦሩ ገልጿል። የአልጀዚራ ዘጋቢ አልሚቅዳድ እንደገለጸው ከሆነ የዚህ አውራ ጎዳና መያዝ ከወራት በኋላ ለመጀመሪያ ጊዜ በመዲናዋና በኮርዶፋ መካከል ያለውን ቀጥተኛ ግንኙነት ያደሰ አጋጣሚ ነው። አክሎም ይህ መስመር ቁልፍ የአቅርቦት ማለፊያ በመሆኑ ወታደራዊ ትርጉሙ ከፍተኛ ነው ሲል ገልጾታል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ሐምሌ 20 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህን ይመስላሉ። በሌሎች አዳዲስ መረጃዎች እስከምንገናኝ ቸር ቆዩ።